ሁኔታ አለ ብዬ አልገምትም የሀገር መሪ ሀገር እንዲመራንተው የቀበሌ አስተዳዳሪ ደግሞ ቀበሌ ያን ላይ ህዝብ ነው ለቀበሌ ቅርብ እኔ እንደ አንድ ዜጋ የቀበሌን ወይም የወረዳን ኃላፊ አልሰጥም ካልኩ የመንግስትን ስራ ይሰራ እኔ ደግሞ እንደ ግድ እንደ ራሴ ኃላፊነቴን እና ግዴታዬን ካወቅኩ በአገሬ ላይ መብትና ግዴታ የሚባል ነገር አለ ያንን አዌርነስ ቢኖርና ህዝብ ላይ ያንን ብናደርግ ይሄን ነገር መቀነስ እንችላለን የሚል የግል ሐሳብ አለኝ አስሎንጋስ ይሄ ነገር ከሌለ የነበረ ነው አባት በአያቶቻችን ከዛ ደግሞ እየተወራረሰ የመጣ ነገር ነው የሆነ ወቅት ላይ መቆም አለበት ይሄ ከተማ እንዲሰራ የሆነ ትውልድ ዋጋ እየከፈለ ነው ውብ ሆኖ ነው የምናየው ግን ብዙ ሰዎች ዋጋ ከፍለዋል አይደል ኤግዛክት እንደዛም እንደሆነ ሁሉ በዚህ ሁኔታ ላይ ደግሞ ዋጋ መከፈል አለበት ይንጓተትብን ይቅርብን እና ማቆም የምንችልበትን ሁኔታ እንደ ግለሰብ ለምንኖርበት ወረዳ ግድ ይበላል ከትንሹን ጀምር ትንሹ ቆሻሻ ለመጣል ነው ቆሞ አለመጸዳዳት ነው አይደል እንደዚሁ ደግሞ ያንን እጃችንን መሰብሰብ ነው አለመስጠት ነው አይጠይቀንም በቃ አይሰጥም ቆሟል ቀርቷል ይባላል በጣም ደስ የሚል ነገር አለ ቤልት ማረክ ጀምረናል የመጀመሪያ ቤልት ግዴታ ሆኗል ሁለተኛ ቤልት ግዴታ ሆኗል ለምን ገንዘብ ስለሚቀጣ አሁንም ህዝቡ የሚሰጥ ይቀጣል ትክክል የሚሰጥ ይቀጣል ከተባለ ሰጪ ከሌለ ተቀባይ የለም that's principle መሆን አለበት ያምናለሁ ያ ካልሆነ በስተቀር ያለው እየተወራረሰ ነው የሚመጣው ያ የኔ የግል ሐሳቤ ነውና አስሎንጋስ ይሄ ነገር ከሌለ እኛም ለምንሰራው ብዙ ቻሌንጆች አሉ በጣም ብዙ እንደ ድርጅት እንደ ግለሰብ እኔም ብዙ ጉዳይ ማስፈጽማቸው ነገሮች ይኖራሉ ከትንሽ ነገር በጣም ሐስል አለ ያንን ተመለካከት ከሌለን በስተቀር ቤት እየፈረሰ ነው ትዳር እየፈረሰ ነው በዚህ በጉቦ ቤትና ትዳር ነው ሀገር የሚሆነው አይደል በዚህ አይነት ነገር ውስጥ ብዙ የኢኮኖሚ መናጋቶች የሚኖሩት አንድ ግለሰብ 200 እና 300 ሺህ ብር እንደ ጉቦ ከጠየቀሽ ቤት ማስተዳደር አትችይም ልጆችን ማስተማር አትችይም ለጤና የምታወጪው unbelievably የሚጠየቀው the high price ነው ሆስፒታል ላይ ኖርማል ይሄ መሰረታዊ የሚባሉ ነገሮችን እንኳን ለመጠቀምና ለመገገል ኢትዮጵያ ውስጥ ዛሬ አንድ መንታ ለመውለድ አንድ እናት ብትገባ በጤና ጣቢያ ደረጃ ያለው የሷ የሚሰጣት አገልግሎት ያንን ማስተካከል ምንችልበት ብር ነው እኛ ለጉቦ ለአንድ ግለሰብ የምንሰጠው ያን አይነት ነገር እንደ ዜጋኔ ግድ ብሎኝ ያንን ነገር ማቆም ካልቻልኩ የማይመለከተውን ብንጠይቅ መልስ የለንም እኛ ነን እንደ ህዝብ ኃላፊነት መውሰድ ያለብን ብያምናለሁ በጣም ጥሩ እንግዲህ በጣም ደስ የሚል ቆይታ ነበር ያለን እንዳጌዋ ቀረ የምትሉት ነገር ካለ አልተናገርንም ጌዋ አራሂና ቋል ጠየቅሽን የምትሉት ሐሳብ ካለ ከወረድን በኋላ እንዳይቆጨን ከመድረክ ከላይ በመሳንወጣ እናንሳውላችንም ጥያቄ እንትን ሐሳቦችን እሺ አይ እንግዲህ እንደጌዋ መናገር የምፈልገው አንድ እንደጌዋ አባል ወይንም እንደ ሀገር ተወካይ መናገር የምፈልገው ወደ ጌዋ ስገባ እኔ ቅድም መህቴ እንዳለችው እንደ ሰው ማሰብ ብቻ ነው ስለዚህ የጌዋ ዓላማው አንድና አንድ ነው ለተቸገሩ እህቶቻችን እናቶቻችን ወገኖቻችን እንድረስ ነው ስለዚህ ጌዋ ወደ ጌዋ እንድገባ ያስገደደኝ ሰው የለም በፍላጎት በደስታ እህቶችንና እናቶችን ለመርዳት ብቻ ስለገባው እንደኔ እንግዲህ መግባት የምትፈልጉ ማንኛውም በአገር ውስጥም ሆነ በውጭ ያላችሁ ጌዋ የሚለውን ወይንም ግሎባል ውመንስ አሊያንስ ጆይን ብታደርጉ ደስ ይለናል ብዬ እንግዲህ መልእክቴን አስተላልፋለሁ አመሰግናለሁ I think ሁሉም ነገር ላይ ዳሰናል ባለችን በአጭር ቆይታ ከኮዳይት ጋርም ተነጋግረናል ይሄ መጀመሪያ ነው የመጨረሻ አይሆንም በብዙ ነገሮች ላይ አብረን እንራመዳለን ብለን እናስባለን ከናንተ ጋር ግን አንድ ደግሞ በቃ ሲምፕሊ ሳልናገር ማለፍ ማልፈልገው ይሄ አጋጣሚ የሁላችንም
አሁን እዚህ ጋር ፌሚኒስት እየሆንን አይደለም። የሴቶች ብለን ስንል ያ ኖት ሎኬትድ የሴቶች ብለን በዚህ አጋጣሚ የሁላችን የኢትዮጵያኖች ይሁን በቃ ይሄ ሀሳብ እኛ ወክለን ስፔሲፊካሊ ይናለን እንጂ ሁላችንም ፓርቲሲፔት አድርገን የመንግስት ድርጅቶች እንዳለን ግለሰቦች ባለሀብቶች አብራችሁን እጅ ለእጅ ከኛ ጋር ብትሰሩ እኛ ያለን ዓላማ ተካፍላችሁ አብረን ብንራመድ አሁን ከደረስነው በይበልጥ ደግሞ የሚታይ ነገር ነው። ጌዋ ደስ የሚለው ነገር በጣም ሳልናገር ማላልፈው እንዲያውም አንድ ባለስልጣን እንዲሁ ምን ያገኘናቸው በጣም የተባበሩን በዚህ ጉዳይ አንስተውታል። በጣም ብዙ ድርጅቶች ተጀምረው ቀርተዋል ወይንም ደግሞ 2-3 ዓመት ነው የሄዱት አይደለም። ጌዋ ግን ኦልሞስት ከተመሰረተ 5 ዓመት ድረስ በአክቲቭ ስራ ላይ ያለ ድርጅት ነው እና ይሄንንም ስናደርግ እንዳልነው እርስ በራሳችን ተነሳስተን ነው። አሁን ግን በቃ ሁላችንም አብረን እንስራ ኑ ወደኛ የሰራነው እዩ። የቆመ ድርጅት አይደለም። ብዙዎቹ አቆመዋል። ብዙ ከመንግስት ጠይቀው ምንም ጠይቀው የቆሙ ድርጅቶች አሉ። ጌዋ ግን አልቆመም፣ እየሰራ ነው። ደግሞ እቅዶች ደግሞ አሉ። የምናቅዳቸው ብዙ አይነት ተደራሽነቱ ህዝብ ጋር ሊሆኑ የሚችሉ ብዙ እቅዶች አሉ። የ5 ዓመት እቅድ፣ የ6 ዓመት የአመቱ እቅድ ብለን የምናወጣቸው እቅዶች አሉ። እዛ እቅድም ላይ አብረን እንድንሳተፍ ያንንም እቅዶች ደግሞ በተሰጠን ፕላትፎርም ላይ ደግሞ እንድናቀርብ ያለንን ነገር እንድንሼር እንድንደራረግ ተጠጉን። ጌዋ አሁን እንግዲህ በደንብ ዲፕሊ እየገባ በህዝቡ ላይ የሚመጣበት ጊዜያቶች አሁን በጣም ሰፊውን ስራ ተሰርቶ አልቋል። በዚህ ይሄ ጅማሬው ቢሆንም ብዙ አሁን ህዝብ ጋር ተደራሽነቱ ዲፕ ደግሞ ሲገባና በደንብ መተዋወቁ ከህዝብና ከኛ ጋር ያለው ነገር ትውውቁ ሲበዛ በብዙ መንገድ ነው የምንሰራው። በእርዳታ ብቻ አይደለም። ብዙ እቅዶችና ፕላኖች በደንብ በኮሚቴ ተቋቁሞ ብዙ ነገር የምንሰራበት ሁኔታዎች ስላሉ አብረን እጅ ለእጅ ተያይዘን እንስራ እንላለን። እናመሰግናለን። ያ አንቺ በኩልስ? ወይ በእኔ በኩል ብዙ ነገር ተብሏል። ጥሩ ሰዓታቶች ተጠቅመናል። ግን ምንድነው ጌዋ እስካሁን ድረስ ከተቋቋመ ጊዜ ጀምሮ ይሄ የድንገተኛ አደጋ አይነት ስራዎችን መስራት ነው። ለኦልሞስት ለ4 ዓመት ያደረግነው ነገር ማለት ነው። እነዚህ ስናደርግ ምንድነው መጀመሪያ ከሰሜን ነው አይደለ? ችግሩም የጀመረው ሰሜን ላይ ነው እና ከሰሜን ወደ ጎንደር ሆስፒታል ውስጥ በጣም ብዙ የቆሰሉ ወንድሞቻችን እህቶቻችንን አልባሳት በማቅረብ ፒጃማ፣ ነጠላ ጫማ፣ የሕክምና ጓንት ነው ብዙ ነገር በማቅረብ ያን አድርገናል። እንደዚሁ ባህር ዳር ሆስፒታል ውስጥ በጦርነቱ ተጎድቶ የመጡትን ብዙ ቁጥራቸው ከ400 ከሚበልጡ ሰዎች በላይ እሱን አድርገናል። ወደ ታች እየወረደ ሲመጣ ለምሳሌ ወለጋ ላይ ደግሞ ያው በማንነታቸው ጥቃት ለደረሰባቸው ወገኖችም እዛ ላይ አትሊስት ከቀያቸው ተፈናቅለው ወደ ሌላ ቀዬ ሲሄዱ ማድረግ የምንችለው እዛ ቦታ ላይ ተወካይ ፈልገን የጌዋ ተወካይ ሳይሆን እዛው አካባቢ በሚሰሩት ሰዎች እነሱን በማስተባበር እንደዚህ ቁጥራቸው ከ500 በላይ ለሚበልጡ ወገኖቻችን የመጸዳጃ ይሄ ድንገተኛ ነገር የሚያስፈልጋቸውን በመርዳት ከዛ ወደ ታች እየወረደ ሲመጣ ደብረ ብርሃን ላይ ቅድም እህቴ ብለዋለች 5 ጊዜ ሄደናል። 5 ጊዜም ስንሄድ የተለያየ እርዳታ ነው ያደረግነው። አልባሳቶችን በመስጠት ምግብ በመስጠት መጠጥ ትሬኒንጎችን ሜንታል ሄልዝ ላይ እንዲኖራቸው ጥሩ ራሳቸውን እዛው ያሉበት ቦታ እንዲያክሙ የተለያዩ ነገሮችን ጊዜያዊ ፈትል ቁጭ ብላ አንድ ሴት ስትፈትል ችግሯ ላይ አታተኩርም አይደለም። ለወጣቶቹም እንደዛው። ከዛም ደግሞ አስተማሪ ይሄ ምንድነው ብላክቦርድ ዳስተር ስክሪፕት ምንድነው ቾክ ገዝተን እሱን ሰጥተናል። አዲስ አበባ ላይ ላሉ ወገኖቻችን ተይው አዲስ አበባም ደግሞ ሰፊ ችግር አለበት አይደለም። ሁሉም ሰው ወደ አዲስ አበባ ይመጣል። ችግር ሲመጣ ብዙ ነገር አድርገናል። ጎፋ ላይ እንደዚሁ መሬት ለተንሸራተተባቸው ወገኖቻችን ለ60 ሴቶች ስራ ጀምሮ እነሱ ማቋቋም ቀላል ነገር አይደለም። እሱን የሚያደርገው እሱም ሳላመሰግን አላልፍም። የክልሉ መንግስት ተባብሮን እነሱ ቤታቸው ሊሰሩ አድርገው
መንግስት ደግሞ መኖ አዘጋጅቶላቸው እኛ ሴቶቹን በዶሮ እርባታ እንዲጀምሩ አድርገን ያንን አድርገናል። አሁንም የተጀመረው ነገር ከ10,000 በላይ ቁጥራቸው ለሚሆን እህቶች በተለያየ ክልል ላይ ችግሩ ባለበት ቦታ ላይ ለመድረስ ነው አሁን የመጣ ነው። ይሄ አሁን አርብ በጃንዋሪ 30 ወይም ጥር 22 የሚደረገው የላውንች ነው፣ የፈንድሬዚንግ ላውንች ነው። ይሄ ፈንድሬዚንግ በተለያየ ሀገር ላይ ዓለም ሀገራት ላይ ይኖራሉ። እኛ ስንሄድ አሁን የምናደርገው የሀብት ማሰባሰብ ነው። ይህንን ነገር የተለያዩ ዶክመንተሪዎች ይሰራሉ። ባለሀብቶች እንዲረዱን፣ መንግስታቶች እንዲረዱን፣ ግለሰቦች እንዲረዱን መሰረት ይመጣል። ኢቭኒንግ ነው። እዛ ላይ ደግሞ እስካሁን ስራ ለሰሩ ደግሞ ለሴት እህቶች ምን ምሳሌ ሆነዋል የሚሉ በተለያየ ተቋም ላይ ያሉ እህቶችን ሪኮግናይዝ እናደርጋለን። አዋርድ እንሰጣለን። ሁማኒቴሪያን ፊላንትሮፒክ አዋርድ እናደርጋለን። ይሄ እንደውም በኢትዮጵያ ላይ የሁማኒቴሪያን አዋርድ የመጀመሪያው ነው እና ይህንን ደግሞ ጌዋ ባለቤት ሆኖ በየአመቱ የሚያደርገው ነው። የመጀመሪያ ነው። ኑ እንኳን ደህና መጣችሁ፣ ኑ ተቀላቀሉን። አትሊስት ሀሳባችንን ስሙ። እስካሁን የተሰሩ ስራዎችን በዶክመንተሪ እናቀርባለን። አሁንስ ምን ታስቧል? የ5 ዓመት የስራ እቅድ አለን። ብሬክዳውን እየተደረገ እዛ ላይ የጨለፈን የምንሰራቸው አንዱ የ6 ወር እቅዳችን ሀብት ማሰባሰብ ነው ብላለሁ። አመሰግናለሁ። በጣም ጥሩ። እንግዲህ እስኪ ማመስገን የምትፈልጉት አካልስ? እንደ ኃላፊነት እንዳለበት ሰው ማመስገን የምንፈልገው አካል መጀመሪያ ካለንበት ሀገር ጀምራለሁ። እኛ ከስካንዲኔቪያ የመጣ ነው። አምባሳደር ምህረተአብ የኢትዮጵያ አምባሳደር በስካንዲኔቪያ ናቸው። ይሄ ቦታ ይሄ ነገር እንዲሳካ ያማረ እንዲሆንልን ነገሮች የተመቻቹ እንዲሆንልን ለሚመለከታቸው ተቋማቶች ደብዳቤ በመጻፍ በማዘጋጀት እኛን ይዘን መጥተናል። ከዚህም ደግሞ እንግሊዝ ሀገር ደግሞ አምባሳደር ብሩክ እሳቸውን ነገሩን በመከታተል የቱ ላይ ችግር አለባችሁ ምን እናድርግ በማለት አምባሳደር ብሩክም በተወካያችን በእንግሊዝ ተወካያችን ሄለን በኩል ደብዳቤ ተጽፎልን የመጣ ነው። ደብዳቤ ሁሉ ሰርቷል። እሱ ላይ የምንወያይበት ነገር ነው። እነዚህ ሰዎች ሳይመሰገኑ አምባሳደር ፍጹምን እዚህ የዲያስፖራ አገልግሎት ላይ በጣም እጅግ አድርጌ ላመሰግን እወዳለሁ። በእውነት ማለት ነው። በደወልን ሰዓት ስልክ በማንሳት የትልቁ የኢኮኖሚ ችግራችን ወደ መሬት በማውረድ ረድቶናል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታዎች እና ሚኒስትሮች በጣም ማመስገን እፈልጋለሁ። ኢትዮጵያ ችግር ብቻ አይደለም ያላት፣ በጣም የሚሰሩ ወገኖች አሉ፣ የሚሰሩ እህት ወንድሞች አሉ። እነሱንም አብረን ችግሩንም ደግሞ አብረን እንቅረፍ። ሁላችሁንም ኢትዮጵያን በሙሉ በመልካምነት ኢትዮጵያ ተስፋ አላት የሚለውን ነገር በማንገት አብረን እንቁም። ኢትዮጵያ ተስፋ አላት። ኢትዮጵያ ከፍ እያለች ነው። እውነቴን ነው። ችግር አለ፣ አዎ አለ። ችግሩም ላይ ግን አብረን እንቁም እና እንችላለን። ምንድነው የመጽሐፍ የሚለው? ይቻላል። እውነት ነው፣ ይቻላል እና እግዚአብሔር ከኛ ጋር ይሁን። ስለዚህ ፕሮግራም ላይ ስለጋበዛችሁን በድጋሚ ኮርዳዊትን ጎቲቪን ሁላችሁንም ቲሙን ሁሉ እናመሰግናለን። ጊዜያችሁን ወስዳችሁ ይህንን ነገር ስላመቻቻችሁልን እንላለን። አመሰግናለሁ። በጣም ጥሩ። እንግዲህ አልጨረስንም። የሰላም አምባሳደር ኮርዳዊ ጌታሁን ወደ ስቱዲዮ መጥተዋል። እንግዲህ መዝጊያውን እናንተ እያመሰገናችሁ እሳቸው ይመጣሉ። እንቀጥላለን ከእሳቸው ጋር ማለት ነው። አንቺም ደግሞ ስለነበረሽ ጊዜ ከኛ ጋር ቆይ እኔም በጣም ማመሰግነው ከእናንተ ጋር ቆይታ ስላደረግኩኝ። አሁን ወደ እሳቸው እንሂድ፣ እናንተ ትቀጥላላችሁ። ቆንጆ ውይይት እንዳደረጋችሁ ገምታለሁ። አንዳንድ ጊዜ ሴቶች ብቻችሁን ስታወሩ ወዳችሁን ታወራላችሁ፣ ትንፍስ ትላላችሁ። ወንድ ሲኖር ነው ትንሽ ንግግራችሁ የሚጠፋባችሁ እና ቆንጆ ወንድ ካለ ይጠፋባችሁ። ለብቻችሁ እንደምታወሩት አታወሩም። አሁን ባሉበት አታወሩም። እንደ ባህል እንይዘዋለን። ይጀመራል። እንግዲህ እግዚአብሔር የተመሰገነ ይሁን። ይችን ቀን አድርሶን እንደዚህ የውስጣችን ትንፍስ እንድንል ያደረገን ፈጣሪ ክብር ምስጋና ይግባው። ቆንጆ ውይይት ነው ያደረጋችሁት። የውስጣችሁን የተናገራችሁት መሆን የሚገባውን የሆነውንም እየሆነ ያለውንም መሆን የሚገባው ነው። ሶስቱን አውርተናል። ብዙ ነገሮች አሉ፣ ብዙ ለውጦች አሉ። በእውነት ከውጭ ቆይቶ ወደ ሀገር ቤት የመጣ ሰው ሀገር ቤት መሄድ አይችልም። የምታይ ነገር ነው። ትላንትና ሪበከንቱ የሚባል ቦታ የምታውቁት ዶሮ ማነቂያ የተባሉ ቦታዎች ሁሉ በስሙ ሁሉ የምናውቃቸው ቦታዎች ዛሬ ተለውጠው ፓሪስ መስለዋል።
ዛሬ ትላንት የሸቱ የነበሩ የወንዝ ተፋሰስ የቀበናው ዝባል ዛሬ መርከብ እየደባቸው ነው ያለው። ከተማዋ በሚገርም ሁኔታ በአጭር ጊዜ ውስጥ ትልቅ ለውጥ አይተናል። እውነት ለመናገር ከሆነ የውስጥ ያሉት ሴረኞች ካልሆኑ በስተቀር ሲስተሙ ተቀይሯል። ብዙ ነገር ኮራፕሽን ጠፍቷል ማለት እንችላለን። ድሮ ቤት ኪራይ ለመክፈል እኮ ወረፋ ለመያዝ ራሱ እኮ ገንዘብ ትከፍያለሽ ቶሎ ከፍለሽ ለመሄድ። ዛሁን የለም። ቤትሽ ቁጭ ብለሽ ነው በሲስተም ነው የምትከፊው። ልክ እንደ ውጭ እንደኛ ሀገር ማለት ነው። ድሮ መብራት ለመክፈል መብራት ኃይል እኮ ወረፋ ገዝተሽ ነው ተሰልፈሽ። ዛሬ መብራት ስልክሽ ላይ ነው የምትከፊው፣ ውሃ ስልክሽ ላይ ነው የምትከፊው፣ ስልክሽ ላይ ነው የምትከፊው። ቴክኖሎጂውን ኦልሞስት መጥቷል። ሙሉ በሙሉ ነው አይደለም መጥቷል። እንደውም አሁን ሌሎች የገፉ ችግሮች ያልናቸው ሁሉ ፓስፖርት ሁሉ ቤትሽ ቁጭ ብለሽ ነው። አሁን የሞሶቦ ተቋም አልጎበኛችሁም፣ ሄዳችሁ መጎብኘት አለባችሁ። ኤቭሪቲንግ አንድ ቢሮ ገብተሽ ጨረስሽ ነው የምትወጪው። እዛ ቢሮ ትገቢያለሽ፣ ሰርቲፊኬሽን ታወጫለሽ፣ መንጃ ፈቃድሽን ታድሻለሽ፣ የቤት ካርታሽን ትወስጃለሽ። እዛ ቢሮ ውስጥ ገብተሽ ሁሉንም ውጭ መሰራቸው ስራዎች በሙሉ ሰርተሽ ነው የምትወጪው። አንድ ሲስተም ውስጥ ሆኗል። ያ ሲስተም መብዛት አለበት። አዎ አንድ 3-4 ብታረጊ አይበቃም። በየሲስተሙ በየክፍለ ከተማው አሁን ከባለስልጣን ጋር ሁሉ እኮ ለጉቦም ራሱ እኮ ድል የለሽም። ፋይልሽን ስለሚይዙበት ነው እንጂ ለመቀባበል ራሱ የለም። በካሜራም የተጠመደ ነው ማሹም። ትራፊክን ብትሄጂ እንደ ድሮ አይደለም ያለው። ቴክኖሎጂ ነው። ሰው ካሜራውን ቀርጾ ነው ትራፊኩን የሚያናግረው። ቮይስ ሪከርድ አድርጎ ነው ይፈራል። ቴክኖሎጂው መጥቷል፣ ግን ገና ነው ይቀራል የሚለው ነገር በጣም ብዙ። ምክንያቱም ብዙ አመት የቆሸሸ ቤት ነው። ልክ እንደ ኔት እንደ ጎህ ቲቪ ማለት ነው። አሁን የተቋማት ተሽዋጭቷል አይደለም እንዴት እንደሆነ 7 አመት የተዘጋ ቤት ከፍተን ይገባሉ። እና ቀላል አልነበረም። ይሄን ሪፎርም ለማድረግ ቀላል ስራ አልተሰራም። እና ኢትዮጵያም ልክ በዚህ አቋም ያዋትና ይሄንን ጥሩ ስራዎች እናያለን። ጀግኖች አመራሮች። አሁን ከንቲባዋን ሌሊት 8 ሰዓት ላይ በየመንደሩ ታያታለሽ። እዚህ ጋር ኮደር መንገድ ላይ ነች፣ እዛ ጋር ያሳረች ሱዚቢያ ሌሊት 7 ሰዓት ላይ ታገኛታለሽ። አንዳንዱ እንደውም ቤት የላትም ወይ ለምን ኮሌ ቤት አይሰጧትም ሁሉ ትባላለች፣ ትታማለች ሁሉ። እና ምንድነው ጥንካሬ ነው። ሴቶች ሆኖ በሴት አቅም እንደዚህ አይነት መስራት ቀላል ብዙ አሉ። የዛሬ ያክል ደግሞ ዳተኞች አሉ። በተለያየ ነገር ራሳቸው ፎርሙላ አላቸው የራሳቸው። አይነኩም። ሚኒስትር ስለሆነ አይነካም፣ አምባሳደር ስለሆነ አይነካም። ለመንካት ሲስተም ይፈልጋሉ እነሱ ጋር። ይሄ በሂደት ያጋጠመን ነው፣ አይተናቸዋል ነው። አንዱ ጠቅላይ ሚኒስትሩ እንቅልፍ የለውም ተናግሯል። 16 ሰዓት እሰራለሁ ብሏል። ኦፊሻል ነው የተናገረው። 16 አይደለም 18 ሰዓት ሲሰራ እያየሁ ነው ያለው። ስለሚሰራም ነው ሀገር የተለወጠችው። መከላከያ ዛሬ የምታየው ሪፎርም እንግዲህ ያው እኛ አባቶቻችን ያውቁታል። መከላከያ ግቢ አልገባችሁ ማለት መግባት አለባችሁ። አንቺ ገብተሻል፣ ኮሪኮችሽን ይዘሽ መከላከያ መግባት አለብሽ። አሳያችሁ ምን አይነት ለውጥ እንዳለ መከላከያው። አርቲፊሻል ኢንተለጀንስ አልገባችሁ መግባት አለባችሁ። ማየት ያለባችሁ ቦታዎች ነው። እግዚአብሔር ፍቃዱ ከሆነ ሪዞርቶቹን ማየት አለባችሁ። ወርጎራ ምንድነው ያለው? ወንጪ ምንድነው ያለው? እነዚህ ሁሉ ቦታዎች ፕሮግራም አድርጋችሁ ከሚመለከቱ የመንግስት አካላት ጋር የራሱን የሆነ እንትን ተፈጥሮላችሁ ማየት ያለባችሁ። ጎርጎራ ምንድነው? ወንጪ ምንድነው? ኮይሻ ምን አለ? አሁን መተሐራን የምድር ገነት ይባላል። አታያችሁት? ብትሄዱ በጣም በዓለም ደረጃ ላይ የለም። የመተሐራ ጉዳይ እንትን ነው፣ በይኖና ሪዞርት ነው። በይኖና እንሄዳለን ሰኞ። እሱ አሁን የሚገርማችሁ ታምር እውነት ይሄ ኢትዮጵያ ውስጥ ነው። እኔ ገና ልክ መሰረት ድንጋይ ወጥቶት ፕሮግራም ሄጄ አይቻለሁ። እንደገና ተሰርቶ አልቋይቻለሁ። አሁን ደግሞ ያለበት ደግሞ አያናግርም። አርባ ምንጭን ብትሄዱ እንደዚህ አይነት ታምር ነው የምታዩት። እና ይሄን የምናደርምላችሁበት ምክንያት ምንድነው? እነዚህ ነገሮች እኛ ወደ ስንመለስ ወደ ሀገራችን የሚጠብቀን የቤት ስራ ነው። እንደዚሁ ልጆቻችንን እዛ የምናገኘው ቤተሰቦቻችንን ስለ ሀገራችን ችግሩንም እውነቱንም እንዲያውቁ ማድረግ እንችላለን። ይሄ ሪቮሉሽን ነው የሚጠብቀን። ምክንያቱም በጥላቻ ነው ያውጭ ሀገር ኑሮ ታውቁታላችሁ። ፖለቲካ ሳያውቅ ፖለቲከኛ ይሆናል። ምክንያቱም ሲስተሙ ነው ፖለቲከኛ የሚያደርገው። ሪሰትመንት ለማግኘት ስትፈልጊ የመንግስት ተቋሚ መሆን አለብሽ። አንዳንዱ ፖለቲካ አያውቅም፣ ግን ሳያውቀው ተቃዋሚ ይሆናል። ያንን በዚህ መልኩ ታስቀምጫለሽ። ሆም ብሎ ደግሞ ሀገር ትፈርሳለች ብሎ የሚል ደግሞ ያለ ተለመክተኛም አለ። እነሱንም ግን እንዴት ወደ ጠረጴዛ እናመጣቸዋለን ስንል ስራው ነው የሚናገረው። ይምጡ እስኪ ኢትዮጵያ ይምጡ ይውና ይናገሩ ወደሚለው ነው የምንመጣውና እንዴት ይመጣሉ የሚለውን ለመነጋገር በየሀገሩ በምንሄድበት ሀገር ላይ ስራ ይጠብቀናል። ስለዚህ እሱ ላይ በጣም ብዙ ምንሰራ ይመስለኛል። የተቀናጀ ነገር አለብኝ። የዲያስፖራ ትልቁ ችግር ምንድነው?
ተቋም ገንብቶ ተቋም ማፍረስ ትልቁ ኪሳራ ውጭ ሀገር ይሄ ነው። 30 300 3000 ሆነሽ ገንብተሽው ሁለት ሰዎች ያፈርሱታል፣ ይበትኑታል። የሚበትኑት ወይ ኦሮሞ ስለሆኑ ነው፣ ወይ አማራ ስለሆኑ ነው፣ ወይ ትግሬ ስለሆኑ ነው፣ ወይ ብቻ አይታወቅም። እንግዲህ ከኮር ኢትዮጵያ በላይ ያው ሲዳን ታውቂዋለሽ፣ ከዛ በላይ ትልቅ ተቋም በዲያስፖራ ታሪክ አልነበረም። ከ30 ከ40 ሺህ በላይ ተከታዮች የነበሩት ነበር። ሲዳ ፈርሷል። ሲዳን ማናፈርሰው እኛ እናውቀዋለን። ስለዚህ ሁልጊዜ በችግር ውስጥ ብቻ ማለፍ ሳይሆን ያለብን ምን ሰርተን ማለፍ አለብን የሚለው ነገር መጠየቅ አለበት። ልጆቻችንን፣ ቤተሰቦቻችንን ዲያስፖራው ማወያየት አለብን፣ መነጋገር አለብን። ጥላቻ ብቻ ሳይሆን ስለ ፍቅር፣ ስለ ሀገራችን መተው ሀገር እንዲጎበኙ። እኛ ጭፍን ደጋፊ አይደለንም፣ ጭፍን ተቃዋሚም አይደለንም። ስለ ሀገር ግን የሚመለከተን የምናየው ነገር ስላለ የመንግስት አካላቶች ለሰራችሁት ነገር በሙሉ እናደንቃለን። ለሀገር መለወጥ ሁሉ እናከብራችኋለን። ለልፋታችሁ ትልቅ ክሬዲት እንሰጣችኋለን። ችግሮች አሉ፣ ችግራችሁ ደግሞ እንዲፈታ ደግሞ እንመክራችኋለን። በጣም እንወቅጣችኋለን፣ ሼፕ አፕ እናደርጋችኋለን፣ ቆንጠጥም እናደርጋለን እና የኛ ትግላችን በዚህ መልኩ ነው የሚሄደው ያለው። እንግዲህ ክብር እንግዶቻችን ጎህ ቴሌቪዥን ድረስ መጣችሁ ላደረጋችሁልን ቃለ ምልልስ፣ ለሰጣችሁን ሐሳብ ከልብ እናመሰግናለን። የጎህ ሚዲያ ስታፎች ለነበራችሁ ትዕግስት፣ ለነበራችሁ የፕሮግራም መሳካት እያመሰገንን እንግዲህ እህቶቻችንን በዚሁ የምትሏቸው ጥያቄ ከሌለ በዚህ እንሰናበታለን። አመሰግናለሁ። እናመሰግናለን። በጣም እናመሰግናለን። እናመሰግናለን። ቴንክ ዩ